በትግራይ ክልል ቆላ ተንቤን ከተማ የህወሓት ጦር መሳሪያ ማከማቻ ናቸው ተብለው በታሰቡ ቦታዎች በተደጋጋሚ የድሮን ጥቃት እንደተካሄደ ተሰምቷል። እንዲሁም ደግሞ በአድዋ አካባቢ የድሮን ጥቃት ለመፈጸሙ ተሰምቷል። በአሁኑ ሰዓት በተለያዩ አካባቢዎችም የኤርትራ መንግስት እንዲሁም ደግሞ የህወሓት ኃይልና የፌደራል መንግስት መከላከያ ሰራዊት ስም ጦር ኃይላቸውን እያስጠጉ እንደሚገኙ ተሰምቷል። በአንዳንድ አካባቢዎችም ውጊያት ለመቀስቀሱ ተሰምቷል። በሀገራችን የሰሜኑ ክፍል ላይ በአሁኑ ሰዓት ላይ ምን እየተካሄደ ነው? ሙሉ ዝርዝር መረጃ በእጃችን ላይ ገብቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥን ጭምር ባለባቸው መረጃዎች ሰዓታችን ጠብቀን ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያም በሰሜኑ የሀገራችን ክፍል ላይ በአሁኑ ሰዓት ላይ በድጋሚ ጦርነት እየተጎሰመ ይገኛል። ይህንን ተከትሎም በአንዳንድ የትግራይ አካባቢዎችም የድሮን ጥቃት ተፈጽሟል። በትናንትናው ዕለትም ሚሽን 369 በሚል የተዘጋጀው የኢትዮጵያ አየር ኃይል ኦፕሬሽን በቆላ ተንቤን መፈጸሙም ተሰምቷል። እንዲሁም ደግሞ በአድዋና አካባቢዋም ከትናንትና በስቲያ የድሮን ጥቃት ተፈጽሟል። መኪኖችም በድሮን ጥቃት ሙሉ በሙሉ እንደወደሙ ተሰምቷል። በአሁኑ ሰዓት ላይ በቆላ ተንቤን የህወሓት ጦር መሳሪያ ማከማቻ ናቸው በተባሉ ቦታዎች ላይ ተደጋጋሚ የድሮን ድብደባ ተካሂዶባቸዋል። በትናንትናው ዕለት ጥር 23 ቀን ከጠዋቱ 4 ሰዓት ጀምሮ ሚሽን 369 የሚል መጠሪያ ስም በተሰጠው የአየር ኃይሉ ልዩ ኦፕሬሽን በቆላ ተንቤን ተፈጽሞ ድብደባ ህወሓት ለዓመታት ያከማቸው የጦር መሳሪያዎች የሎጂስቲክ ማዕከል ማውደሙም ተሰምቷል። ህወሓት ዛሬ በወጣው መግለጫ አፍሪካ ህብረት ያቀረበውን የሰላም ጥሪ በመቀበል ለውይይት ዝግጁ መሆኑን የድሮን ድብደባውን ከተፈጸመ በኋላ ባወጣው መግለጫ አስታውቋል። በአሁኑ ሰዓት ላይ በትግራይ ክልል ያለው ውጥረት የቀጠለ ሲሆን ከትናንትና በስቲያ ከአድዋ አካባቢ የድሮን ጥቃት መፈጸሙም ተሰምቷል። በአድዋና በአዲግራት መካከል በምትገኘው እንጥጮ በተባለች አካባቢ መናኸሪያ አጠገብ 3 ጊዜ የድሮን ጥቃት ተፈጽሟል። በዚህ አካባቢ የደረሰው ጉዳት ባይታወቅም ሰዎች እንደሞቱና እንደቆሰሉ ተረጋግጧል። መኪኖችም ተመተዋል። እነዚህ መኪኖችም ተተኳሽ ጭነው የነበሩ እንደሆኑም ታውቋል። በአድዋ አቅራቢያ በምትገኘው እንጥጮ መናኸሪያ አካባቢ ከትናንትና በስቲያ በተካሄደው የድሮን ጥቃት መኪኖች እንደተመቱ እንዲሁም ደግሞ ማንም ሰው ወደ መኪኖቹ እንዳይጠጋ ፎቶም ሆነ ቪዲዮ እንዳያነሳ ከልክለው እንደነበርም ተሰምቷል። ከክልከላው ከ2 ሰዓታት በኋላ የሙዝ ቅጠል አልብሰው 5 ላስቲክ ዘይት ከመኪናው ጎማ ስር ደርድረው የተፈጸመውን የድሮን ጥቃት ሙዝና ዘይት በጫኑ መኪኖች ላይ ነው በማለትም በትግራይ ቴሌቪዥን እና በድምፀ ወያኔ ሓርነት የሚዲያ አማራጭ ማሰራጨታቸውም ተሰምቷል። እውነታው ግን መኪኖችም በተለይም አንደኛው መኪና መሳሪያና ተተኳሽ ጭኖ ከኤርትራ በገርሁ ስርናይ በኩል የገባ ነው ተብሏል። ከዕለታት ጥር 21 ቀን ጀምሮ የሻዕቢያ ኃይልም በሁለት አቅጣጫ ወደ ትግራይ ክልል እንደገባም ተሰምቷል። በታህታይ አዲያቦ ወረዳ በአዲ ጸጸር አቅጣጫ 2 የሻዕቢያ የጦር ክፍሎችና 1 ሜካናይዝድ አሃድ ሙሉ በሙሉ ታጥቀው የኤርትራን ጦር ልብስ ለብሰው ትግራይ ክልል እንደገቡም ተሰምቷል። በላይ አዲያቦ ወረዳ ጉደፋይ ተብሎ በሚጠራው ቦታ አንድ የሻዕቢያ ጦር ክፍል የቲዲኤፍ ልብስ ለብሶ እንደገባም ተሰምቷል። በተጨማሪም የስምሪት ማዕከላቸውን አዲግራት ያደረጉ የሜካናይዝድ እና የስለላ አሰልጣኞችም ወደ አጉላአ ላጭ የስልጠና ማዕከል ስለመግባታቸውም ተሰምቷል። ወታደራዊ እንቅስቃሴዎቹም በአሁኑ ሰዓት ላይ ተጠናክረው የቀጠሉ ሲሆን ህወሓት ከትናንትና ጀምሮ ከኤርትራ ጋር የሚያዋስነውን የራማ መንገድ ለወታደራዊ እንቅስቃሴዎች ብቻ ክፍት ለማድረግ እንደወሰነም ታውቋል። ነገር ግን ሌሎች እንቅስቃሴዎች ሙሉ በሙሉ ተዘግተዋል። የራያ ጨርጨር አፋር ያሉ መንገድ ከዛሬ ጀምሮ ለተሽከርካሪና ለእግረኞች ዝግ ተደርጓል። ዛሬ ከሰዓት በኋላ ህወሓት በያሎ ወረዳ በሚገኘው የአፋር ድንበር በራያ ጨርጨርና በቢሶር ወታደሮችን እንዳሰማራም ተሰምቷል። እንዲሁም ደግሞ ከባድ ጦር መሳሪያዎቹን በመኖሪያ ቤቶች፣ በቤተ ክርስቲያኖች፣ በእምነት ተቋማትና በትምህርት ቤቶች ወዘተ እንዳሰማራም እንደዚሁ
የተገኘው መረጃ አመላክቷል። 2 መድፍ፣ 1 ዙ 23፣ 2 የተጎታች ሞርተሮችም ከዛሬ ከሰዓት በኋላ በዊጀራትና በቲዲኤፍ ሰራዊት ላይ ሲተኩሱ በነበሩት ከባድ ጦር መሳሪያ ላይ ዛሬ ከቀኑ 8 ሰዓት ከ20 በተፈጸመ የድሮን ጥቃት ከጥቅም ውጪ መሆናቸውን ምንጮች አረጋግጠዋል። በአሁኑ ሰዓት ላይ በዚህ አካባቢ የጦርነት ነጋሪቱ ከምንጊዜውም በላይ የተጎሰመ ሲሆን የድሮን ጥቃቶችም ተፈጽሟል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ከባለፈው ሳምንት እሁድ ዕለት ጀምሮ በትግራይ በአማራ ክልልና በአፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎችም ግጭት መቀስቀሳቸውን ገልጾ በተለይም በጸለምት መጋሌና አብዓላ አካባቢዎችም የተነሱት ግጭቶች የሰዎችን ሕይወት የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ አስታውቋል። መንግስታዊው የሰብአዊ መብት ተቋም ኢሰማኮ እስካሁን ድረስም ከፌዴራል መንግስቱም ይሁን ከትግራይ ክልል አካላት ይፋዊ ማረጋገጫ ሳይሰጥበት የቆየ ሰሞንኛ ግጭት የተመለከተ መግለጫ ከትናንትና በስቲያ ወጥቷል። የኢሰማኮ መግለጫ እንደሚያስረዳውም ሶስቱ ክልሎች በሚያዋስኗቸው ስፍራዎችም ግጭት የተነሳው እሁድ ጥር 17 ቀን ጀምሮ ነው ሲልም አትቷል። መግለጫውም ግጭት ተካሂዶበታል በሚል የጠቀሰውን አንዱን ስፍራ የትግራይና አማራ ክልሎች በሚወዛገቡበት ጸለምት እንደሆነም ገልጿል። የዜና ወኪሎቹ ሮይተርስና አጃንስ ፍራንስ ፕሬስ የደህንነት እና የዲፕሎማቲክ ምንጮች ዋቢ አድርገው ባወጧቸው ዘገባዎችም በዚህ ስፍራ ላይ ትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻ ጋር ውጊያ ማድረጋቸውንም አመላክተዋል። በኢሰማኮ መግለጫ ላይ ትግራይና አፋር ክልሎች በሚያዋስኑት ስፍራዎችም የሚገኙትን መጋሌና አብዓላ አካባቢዎችንም ተጠቅሰዋል። በዚህ ሳምንትም ግጭት እንደተካሄደበት የተገለጸው አፋር ክልል መጋሌ ወረዳ ባለፈው ጥቅምት መጨረሻ ላይ ተመሳሳይ ሁኔታ ውስጥ ገብቶ ነበረም ብለዋል። የክልሉ መንግስት በወቅቱ ባወጣው መግለጫ የህወሓት ቡድን በወረዳዋ በምትገኘው ቶንሳ ቀበሌ ላይ ከባድ መሳሪያ ተኩሶ መክፈቱን በመግለጽም ከሶ ነበር ብሏል። የወረዳው ዋና አስተዳዳሪም ጥቃቱ የተከፈተው የትግራይ ኃይሎች ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውንም ለቢቢሲ ተናግረው ነበር። በዚህ ምክንያትም በ10 ሺዎች የሚቆጠሩ የቀበሌ ነዋሪዎች እንደተፈናቀሉ ተገልጸው በእነዚህ አዋሳኝ አካባቢዎችም ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብቶች ሁኔታን እየተከታተለ እንደሆነ የገለጸው ኢሰማኮ በተለይም በጸለምት በመጋሌና አብዓላ አካባቢዎችም የተከሰቱ ግጭቶች ስጋት መፍጠራቸውን አስታውሷል። በዚህ አካባቢ በአሁኑ ሰዓት ላይ ምን እየተካሄደ ነው? በትግራይና በአማራ ክልል መካከል ውዝግብ በሚነሳበት ጸለምት አካባቢ ሰሞኑን የተኩስ ልውውጥ መደረጉን፣ በወልቃይት ደግሞ የታጠቁ እንቅስቃሴዎች መኖራቸውን፣ በራያ በኩል የነበረው ኮማንድ ፖስት አላማጣ ከተማን ለቆ በመውጣቱ እስራት መበራከቱንም የቀድሞ አመራሮችም ገልጸዋል። ከትናንትና ጀምሮ በምዕራብ ጠለምት አንበሳ መቃብርና በምስራቅ ጠለምት ደግሞ ሚጫራ በተባሉ ልዩ ቦታዎችም በፌዴራል መንግስትና በትግራይ ኃይሎች መካከል የተኩስ ልውውጥ ተደርጓል ሲልም ተናግሯል። የሰው ሕይወት አልፏል። የነዋሪዎች እንቅስቃሴ ተገድቧል። የተከዜ መንገድ ጨምሮ ትግራይና አማራ ክልሎችም የሚያገናኙ መንገዶችም ተዘግተዋል። በወልቃይት አካባቢም ወታደራዊ እንቅስቃሴ አለ ሲሉም አስረድተዋል። በአሁኑ ሰዓት ላይ በእነዚህ አካባቢዎችም ከበድ ያለ ሁኔታ የሚታይ ሲሆን በኮማንድ ፖስቱ እንድትተዳደር ከመደረጓ በፊት ከተማዋን በከንቲባነት ያስተዳደሩት አቶ ኃይሉ አበራ በሰጡን ቃልም አላማጣ ያለው ኮማንድ ፖስት ለቆ ወጥቷል ብሏል። ሰውም ሌሊት እየታፈነ ነው ያደረውም ብሏል። ሰው እንደ አዲስ የተፈናቀለ እግሩ ወደ መራው እየሄደም ይገኛል። ይህ የሆነውም ሌሊት ጀምሮ ነው ብለዋል። ሌሊቱን መከላከያና የፌዴራል ፖሊስ ከአላማጣ ከተማ ለቆ ሲወጣ የህወሓት ታጣቂ ኃይሎች ንጹሃንን ማፈንና ማሰራቸውን አጠናክረው ነው የቀጠሉት። በጣም ብዙ ሰዎችን ነው ያሰሩት ሲልም ገልጸዋል። በአሁኑ ሰዓት ላይ በእነዚህ አካባቢዎችም በአንዳንድ አካባቢዎችም ከጦርነት ደመና አልፎ ወደ ግጭትም ተገብቷል። ለምሳሌ በወጀራት አካባቢ ዛሬ ጠዋት የመድፍና ሞርተር ተኩስ ልውውጦችም ነበሩ። ይህንን ትንኮሳ የጀመሩትም ህወሓት የሚመራው ቡድን ሰራዊት ነው። አንዱ ይህንን ነገር የሚያስተባብረው በስም በጊዜያዊ አስተዳደሩ የተቀመጡ አካላት ናቸው ብሏል። ሁለተኛው የቲፒኤልኤፍ ድርጅት አመራሮች ናቸው። ሶስተኛው ከኮር በላይ የሰራዊት አመራር ተብለው ከቲፒኤልኤፍ አመራር ጋር የአንድ ሳንቲም ሁለት ገጽታ የሆኑ የሚሰሩም አሉ። እነዚህ ናቸው ትግራይ ላይ ጦርነት እንዲነሳ የሚፈልጉ ሲልም እነዚህ ከፍተኛ አመራሮች ተነግረዋል። ውድ አድማጭ ተመልካቾቻችን በአሁኑ ሰዓት ላይ በትግራይ ክልል ከባድ የሆነ ውጥረት ሰፍኖ ይገኛል። ይህንን ተከትሎ
የኢትዮጵያ አየር መንገድም ወደ ትግራይ ክልል የሚደረገውን በረራ ማቋረጡም ይታወሳል። በዚህም አዲስ አበባ ያሉ ተጓዦችም ወደ ተጠቀሱበት ቦታዎች መጓዝ ባለመቻላቸው እንደተጨነቁ፣ ንግድ ባንክ ላይ ደግሞ ከ2,000 ብር በላይ ለማውጣት እንዳልቻሉ፣ በዚህም ረጅም ሰልፍ እንዳስተዋሉም ነዋሪዎች ገልጸዋል። የመቀሌ ከተማ ነዋሪዎችም በሰጡት ቃልም በየወቅቱ እየተቀያየረ ነው የመጣው፣ ማውጣት የሚቻለው 10,000 ብርና ከዚያም ወደ 5,000 ብር ዝቅ አደረጉት። ዛሬ ደግሞ ወደ 2,000 ብር ዝቅ ብሏል። በረራም ዛሬ የለም። ይሄ ሀቅ ነው ብሏል። ቲክቫህ ኢትዮጵያ ያናገራቸው አንዳንድ አካላትም በረራው ተቋረጠ ስለመባሉ ማብራሪያ እንዲሰጡትም የኢትዮጵያ አየር መንገድ የኮሙኒኬሽን ክፍል የሆነውን ሲጠይቁ ምላሽ ለመስጠት ፈቃደኛ አልሆነም። አየር መንገዱ በረራውን ተቋርጧል ባሉ ዘገባው እስከተጠናቀረበት ሰዓት ድረስ በይፋ ያሳወቀው ነገር የለም። ውድ አድማጭ ተመልካቾቻችን ከዚህ ጋር በተያያዘ ከወልቃይት ጠገዴም አስቸኳይ መግለጫ ተሰጥቷል። ከወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ የተሰጠ መግለጫ ይህን ይመስላል። በትናንትናው ዕለት ማለትም ጥር 22 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ አስመልክቶ የምርጫ ክልል ምርጫ ጣቢያ ዝርዝር መረጃ ይፋ ማድረጉም ይታወቃል። በዚህ መሰረትም የወልቃይት ጠገዴ ሰቲት ሁመራ ዞን ምዕራብ ትግራይ በሚል ምድብ ስር ተጠቅሰው ተመልክተናል። እንዲሁም ምርጫ ቦርድ ለወደፊቱ በመሬት ላይ ያለውን ተጨባጭ ሁኔታ በመዳሰስና በመገምገም አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን ለሕዝብ ይፋ እንደሚያደርግ አስታውቋል። ዳሩ ግን የወልቃይት ጠገዴ አማራ ማንነት ወሰን ጥያቄ ከ2008 ዓ.ም ጀምሮ ለፌዴሬሽን ምክር ቤት፣ ለትግራይ ክልል ምክር ቤት እና አስተዳደር እንዲሁም ደግሞ ለአማራ ክልል መንግስት መቅረቡ ይታወቃል። በመሆኑም ህወሓት በድርጅቱ ውሳኔ አካባቢውን ከ1984 ዓ.ም ህገ መንግስቱ ከመጽደቁ በፊት በጉልበትና ከወልቃይት ጠገዴ የአማራ ህዝብ ፍላጎትና ፈቃድ ውጪ ወደ ትግራይ ክልል ማካለሉ ይታወሳል። ስለሆነም አካባቢያችን ለሶስት አስርተ ዓመታት አማራዊ ማንነት ተደፍጥጦ የትግራይ ማንነት ተጭኖበት መቆየቱም ይታወቃል። ወልቃይት ጠገዴ ሰቲት ሁመራ ዞን በሀገራችን የሰሜኑ ጦርነት ህግ ማስከበር ዘመቻ ወቅትም ማለትም ከጥቅምት 24 ቀን 2013 ዓ.ም ጀምሮ በተወሰደ እርምጃ ከህወሓት አገዛዝ ነፃ በመውጣት በአማራ ብሔራዊ ክልላዊ መንግስት በዞን ተደራጅቶ በ4 የገጠር ወረዳዎች 5 ከተማ መስተዳድሮችና 93 ቀበሌዎችን ይዞ ራሱን በራሱ በማስተዳደር ላይ ይገኛል። በተጨማሪም ከነጻነት ማግስት በአቶ አደምፋራ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ የተመራ ልዑካን ቡድን ስለ አካባቢዎቹ የህዝብ ፍላጎትና ሁኔታ ዳሰሳ ጥናት በማድረግ ሪፖርት ማድረጋቸው አይዘነጋም። የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብም አማራ ነን እንጂ አማራ እንሁን አላልንም በሚል መልቃር በተደጋጋሚ ድምጹን በተለያዩ መንገድ ማሰማቱ የአደባባይ ሚስጥር ነው። ስለሆነም ግንቦት 24 ቀን 2018 ዓ.ም የሚደረገው ሀገራዊ ምርጫ በሰላም እንዲጠናቀቅ ከወዲሁ በኩላችን ድርሻ ለመውጣት ዝግጁ መሆናችን እያረጋገጥን የወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት 5 ዓመታት በአማራ ክልል አስተዳደር ስር ሆኖ መቆየቱ እየታወቀ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምዕራብ ትግራይ ምርጫ ክልል ስር አድርጎ መመደቡ ተገቢነት ስለሌለው ቦርዱ ይህንን ነባር ሁኔታ በመገንዘብ የማስተካከል እርምጃ በመውሰድ ዞኑ በአማራ ክልል ስር ሆኖ ምርጫ እንዲያካሄድ ስንል በአክብሮት እንጠይቃለን ብለዋል። ወደ አድማጭ ተመልካቾቻችን በዚህ መረጃ ሰዓት የሚጀላችሁ መጣጥ መረጃ ይህን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። መልካም ቆይታ